ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከሀገር ውስጥ የምናነሳው ጉዳይ ይኖረናል። ከዛ ውጭ ግን ወደ ውጭ ደግሞ እናልፍና ትናንትና የዓለም ዋንጫ ማጣሪያ ጨዋታዎች በአውሮፓ ዞን ቀጥለው ተደርገዋል። በርከት ያሉ ጨዋታዎች ናቸው ትናንትና የተደረጉት። እንግዲህ ለአራት ወራት ከዚህ በኋላ የብሔራዊ ቡድን ጨዋታዎች አይመለሱም። ትናንትና የኢንተርናሽናል ብሬኩ ማብቂያ ጨዋታዎች እንግዲህ የተለያዩ አህጉራት ላይ እንዲሁ ተደርገዋል። እነሱን ጉዳዮች እናነሳለን። ወደ ዓለም ዋንጫ ያለፉ ብሔራዊ ቡድኖችም ትናንትና ተለይተው ታውቀዋል የምናነሳው ይሆናል። ክለቦችን የተመለከቱ ስፖርታዊ ጉዳዮችም እንዲሁም የምናነሳ ይሆናል። የተለያዩ ስፖርታዊ ጉዳዮችን እያነሳሳን ቆይታን እናደርጋለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ እንግዲህ እጋብዛለሁ። የተለያዩ ስፖርታዊ ጉዳዮችን እያነሳሳው ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ትላንትና ድል ቀንቶታል። ኢትዮጵያ እያስተናገደች በምትገኘው የ17 ዓመት በታች የሴካፋ እንግዲህ ውድድር ላይ ኢትዮጵያ እንግዲህ ተሳታፊ እንደሆነች ይታወቃል። አዘጋጅ ሀገር ነን። እንግዲህ ትላንትናም ሁለተኛ የምድብ ጨዋታችንን ያደረግነው ኢትዮጵያ እንግዲህ ይህንን ውድድር በትልቅ ሁኔታ እያዘጋጀች ትገኛለች እና ትላንትና የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታቹ ወጣት ብሔራዊ ቡድናችን ትላንትናም ድል ቀንቶታል። በመጀመሪያው ጨዋታም የሩዋንዳ ብሔራዊ ቡድንን ማሸነፋችን ይታወሳል 2-0 በሆነ ውጤት። ትላንትና ደግሞ በሴካፋ ከ17 ዓመት በታች ውድድር የኢትዮጵያ ወጣት ብሔራዊ ቡድን ከደቡብ ሱዳናቸው ጋር ያደረገውን ጨዋታ 4-1 በሆነ ሰፊ ውጤት ነው ማሸነፍ የቻለው። ዳዊት ካሳው በትላንትናው ጨዋታ ላይ 3 ጎሎችን በማስቆጠር ሃትሪክ መስራት የቻለ ተጫዋች መሆኑን አስመስክሯል። ቀሪውን የኢትዮጵያ ወጣት ብሔራዊ ቡድን ግብ ደግሞ እንየው ስለሺ ነው ማስቆጠር የቻለው። የኢትዮጵያ ወጣት ብሔራዊ ቡድን የፊት መስመር ተጫዋች ነው ዳዊት ካሳው በውድድሩ በሁለት ጨዋታዎች አራተኛ ጎሉን ያስቆጠረው። በመጀመሪያው ጨዋታም 1 ጎል ማስቆጠር ችሎ ነበር። ትላንትና ደግሞ 3 ጎል ማስቆጠሩን ተከትሎ ባለፉት 2 ጨዋታዎች ላይ አራተኛ ግብ ሆኖ ተመዝግቦለታል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ምድቡን በ6 ነጥቦች በመምራት ላይም ይገኛል። በአሰልጣኝ ቤንጃሚን ዚመር የሚመራው የኢትዮጵያ ብሔራዊ ቡድን ምድቡን ሶስተኛ ጨዋታውን ደግሞ አርብ ከቀኑ 10 ሰዓት ላይ ከሶማሊያ ብሔራዊ ቡድን ጋር ጨዋታውን እንደሚያደርግ ነው የተገለጸው። እንግዲህ ቤንጃሚን ዚመር ውድድሩ ከመጀመሩ ከጥቂት ወራት በፊት ነው የኢትዮጵያ ወጣት ብሔራዊ ቡድን አሰልጣኝ በመሆን የመጡትና ትላንትና እንደ ሀሳባቸውን ሰጥተዋል። ቤንጃሚን ዚመር ሲናገሩ ዳዊት ካሳው የኢትዮጵያ ወርቃማ ልጅ የመሆን አቅም አለው ሲሉ ነው የተናገሩት። አሰልጣኙ ደቡብ ሱዳንን 4-1 ካሸነፉ በኋላ በሰጡት ጋዜጣዊ መግለጫ ላይ ነው ቡድኑ ባሳየው እንቅስቃሴ በጣም ደስተኛ መሆናቸውን የተናገሩት። ጨዋታውን በምንፈልገው መንገድ ተቆጣጥረነዋል፣ ተጫዋቾች ባሳዩት ዲሲፕሊንም በጣም ደስተኛ ነኝ ሲሉ ጭምር ነው የተናገሩት። በጨዋታው ሃትሪክ ስለሰራው ዳዊት ካሳው የተጠየቁት ቤንጃሚን ዚመር ዳዊት የኢትዮጵያ ወርቃማ ልጅ የመሆን አቅም አለው ሲሉ ተናግረዋል። በርካታ ክህሎት ያላቸው ድንቅ ተጫዋቾች ያሉ፣ እሱ ደግሞ በጣም ድንቅ አቅም ያለው ተጫዋች ነው ሲልም ጭምር ነው የተናገረው። ጥሩ ስነ ምግባር ያለውና ጠንክሮ የሚሰራ ተጫዋች በመሆኑ ለእርሱ ትልቅ አክብሮት አለኝ ሲሉ ጭምር ነው አሰልጣኝ ቤንጃሚን ዚመር የተናገሩት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትላንትና በርከት ያሉ ጨዋታዎች በኢንተርናሽናል ብሬክ የተደረጉ ጨዋታዎች አሉ። የዓለም ዋንጫ ማጣሪያ ጨዋታዎች፣ ከዛ በተጨማሪ ደግሞ የወዳጅነት ጨዋታዎችም ትላንትና በስፋት ተደርገዋል። ትላንትና ሲጠበቁ የነበሩ ጨዋታዎች አሉ። ስፔን ከቱርክ ጋር ያደረገችው ጨዋታ አንደኛው ሲጠበቅ የነበረው ጨዋታ ነው። ምክንያቱም የስፔን ብሔራዊ ቡድንና የቱርክ ብሔራዊ ቡድን ከትላንትናው ጨዋታ በፊት የነበራቸው የነጥብ ልዩነት 3 ብቻ ነበርና ምናልባት ትላንትና ቱርክ እንግዲህ ለማለፍ በጣም ጠባብ እድልም ቢሆን እንኳን ነበራት፣ ወይም አንደኛ ሆኖ ለማለፍ እድሉ ነበራት። ነገር ግን የስፔን ብሔራዊ ቡድን የማለፉ ነገር በአብዛኛው የተረጋገጠ ነበር፣ ምክንያቱም ሰፊ የጎል ልዩነት ስለነበራቸው ነው። የትላንትናውን ጨዋታ ደግሞ በአቻ ውጤት ነው ያጠናቀቁት። ስፔንና ቱርክ ያደረጉት መርሃ ግብር 2-2 በሆናቸው ውጤት ነው የተጠናቀቀው።
ትላንትና ስፔን መሪ ነበረች ዳኒ ኦልሞ ባስቆጠረው ጎል። ከዛ በኋላ ግን ቱርክ ባስቆጠሩት በጉል እና በኦስካን ጎሎች መሪ መሆን ችለው ነበር። በድጋሚ ግን ኦርየዘባል ጎል አስቆጥሮ ለስፔን ብሔራዊ ቡድን ጨዋታው 2-2 በሆነ ውጤት እንዲጠናቀቅ አድርጎታል። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፉዌንቴም በጨዋታው ላይ አቻ በመውጣታቸውና ወደ ቀጣዩ ዙር ማለፋቸውን በማረጋገጣቸው እጅግ በጣም ደስተኛ መሆናቸውን ትላንትና ተናግረዋል። በአንጻሩ ግን የቱርክ ብሔራዊ ቡድን አሰልጣኝ የሆኑት ግን ሀሳባቸውን ሰጥተዋል። ከጨዋታው ጋር በተያያዘ እንግዲህ በደቡብ አሜሪካ ሀገራት 60%ዎቹ የዓለም ዋንጫን ይሳተፋሉ። የአውሮፓ ሀገራት ደግሞ ከ30% በታች ነው ለዓለም ዋንጫ የሚካፈሉት የሚል አይነት ሀሳብን ሰጥተዋል። የደቡብ አሜሪካ ሀገራት ከአውሮፓ ሀገራት አንጻር ለዓለም ዋንጫው ለማለፍም ይቀላቸዋል። ፊፋ ይህንን ነገር መመልከትና ማስተካከል ይኖርበታል ብለዋል። የቱርክ ብሔራዊ ቡድን አሰልጣኝ የሆኑት ቪንቼንዞ ሞንቴያ ነው ይህንን ሀሳብ እየሰጠም የሚገኘው። እንግዲህ ካላቸው የሀገራት ብዛት ጋር የተያዘ ነው። በደቡብ አሜሪካ ሀገራት ወደ 6 ሀገራት ወደ ዓለም ዋንጫው እንደሚያልፉ ይታወቃልና የሚሳተፉት ሀገራት ደግሞ እንግዲህ ጥቂት እንደሆኑ ይታወቃል። በማጣሪያው ላይ የሚሳተፉት ሀገራት ጥቂት ናቸው። ከነዛ መካከል አብዛኞቹ ከግማሽ ፐርሰንቱ በላይ ወይም 60%ቱ ወደ ዓለም ዋንጫው እንዲያልፉ ይደረጋሉ። በአንጻሩ ግን በአውሮፓ ካለው የሀገራት ብዛትና ከሚያልፉት ቁጥር ጋር ግን ሲታይ 30% ነው የምናልፈውና ይሄ ነገር መስተካከል አለበት ሲሉ የቱርክ ብሔራዊ ቡድን አሰልጣኝ የሆኑት ቪንቼንዞ ሞንቴያ ሀሳባቸውን ሰጥተዋል። የትላንትናው የስፔንና የቱርክ ጨዋታ ግን በአቻ ውጤት የተጠናቀቀው ስፔን በቀጥታ ወደ ዓለም ዋንጫ ማለፏን ያረጋገጠች ሀገር ሆናለች። ቱርክ ደግሞ ወደ ጥሎ ማለፉ መግባቷን ያረጋገጠች ብሔራዊ ቡድን እንደሆነች ነው በትላንትናው ዕለት የተመለከትነው። ትላንትና ጨዋታው በአቻ ውጤት ነው የተጠናቀቀው። ሌላኛው ስዊድንና ስሎቬኒያ ያደረጉት መርሃ ግብር ነው ትላንትና የተደረገው። ስዊድን እንግዲህ በዚህ ውድድር ላይ ወይም በዓለም ዋንጫ ላይ የመሳተፏ ነገር በጣም አጣብቂኝ ውስጥ ወይም ደግሞ ጭራሽ እንግዲህ የማይታሰብ እንደነበር የምናስታውሰው ጉዳይ ነው። ምክንያቱም እስካሁን ድረስ የሰበሰበችው ከትላንትናው ጨዋታ በፊት ከ5 ጨዋታዎች የሰበሰበችው 1 ነጥብ ነበርና የምድቡ ግርጌ ላይ እንደነበረች ይታወቃል። ከዓለም ዋንጫው ውጪ መሆኗንም ቀደም ብላ ነው ያረጋገጠችው። ትላንትናም ጨዋታዋን ከስሎቬኒያ ጋር 1-1 ተለያይታ ይህንን ምድብ በመጨረሻነት ማጠናቀቋን አረጋግጣለች። እንግዲህ የነ ቪክተር ዮኬሬሽ ሀገር የነ አሌክዛንደር ኢሳክ የነ አንቶኒ ኤላንጋ ሀገር በሚቀጥለው የዓለም ዋንጫ ላይ እንመለከታትም። በእርግጥ ስዊድን በርከት ያሉ ጊዜያቶችም በዓለም ዋንጫ ላይ አልተመለከትናትም። በኢብራሂሞቪችም ጊዜ በጣም ዳገት ሲሆንባት ዓለም ዋንጫውን ለማለፍ ተመልክተናልና ትላንትና 1-1 በሆነ ውጤት ነው ጨዋታቸውን ያጠናቀቁት። ኢስኒክ ለስሎቬኒያ ጎል ሲያስቆጥር ሉንደንግረን ደግሞ ለስዊድን ጎሉን ያስቆጠረ ተጫዋች ነው። ነገር ግን ጨዋታው 1-1 በሆነ ውጤት ተጠናቋል። ስዊድንም ከውድድሩ ስሎቬኒያም እንዲሁ ሁለቱም ከውድድሩ ውጭ መሆናቸውን ያረጋገጡ ብሔራዊ ቡድኖች ናቸው ትላንትና ባደረጉት መርሃ ግብር ላይ። ሌላኛው የተደረገው ጨዋታና ሲጠበቅ የነበረው ቤልጅየም እና ሌችስተንስታይን ያደረጉት መርሃ ግብር ነው። በዚህ ጨዋታ ላይ እንዲጠበቅ ያደረገው ነገር ቤልጅየም ምናልባት ትላንትና ነጥብ ጥላ ቢሆን ኖሮ ወይም ደግሞ ትላንትና ጨዋታውን ብትሸነፍ ኖሮ የዌልስና የሰሜን መቄዶኒያ አሸናፊ ይህንን ምድብ በበላይነት የማጠናቀቅ እድል ነበረው። ምክንያቱም 15 ነጥብ ነበራቸው ቤልጅየሞች ትላንትና ጨዋታቸውን ከማድረጋቸው በፊት። በአንጻሩ ደግሞ ዌልስና እንዲሁ ደግሞ ሰሜን መቄዶኒያ ደግሞ 13 ነጥብ ነበራቸው። 2 ነጥብ ልዩነት ነበርና ትላንትና ጨዋታውን በተሸነፍ ኖሮ ቤልጅየም ከባድ ሊያደርግባት የሚችል እድል ይኖር ነበር። ነገር ግን ቤልጅየም ትላንትና ጨዋታውን ያደረገችው በምድቡ አንድም ጨዋታ ካላሸነፈችው፣ አንድም ጨዋታ ነጥብ ካላገኘችውና አቻ ካልወጣቸው ሌችተንስታይን ጋር ነበርና ቀለል ያለ ጨዋታ እንደሚሆን ተጠብቆ ነበር። ትላንትናም ጨዋታውን 7-0 በሆነ ሰፊ ውጤት ማሸነፍ የቻለችበት መርሃ ግብር ሆኖ ተጠናቋል። ጀረሚ ዶኩና እንዲሁ ደግሞ ደክትላራ ትላንትና 2 ግቦችን ማስቆጠር የቻሉ ናቸው። ዶኩ 36ኛውና 40ኛው ደቂቃ ላይ ጎል አስቆጥሯል። ደክትላራ ደግሞ 57ኛውና 59ኛው ደቂቃ ላይ ጎል በማስቆጠር እንግዲህ 2 ጎሎችን ማስቆጠር ችለዋል። አሌክሲስ እንዲሁም ሚቼል ከዛ በተጨማሪ ደግሞ ቫንከን እንግዲህ ጎሎቹን ቀሪዎቹን የቤልጅየም ጎሎች ያስቆጠሩ ተጫዋቾች ናቸው። በሁለተኛው 45 የጨዋታ ክፍለ ጊዜ በ6 ደቂቃ ልዩነት ነው ቤልጅየም 4 ጎሎችን ማስቆጠር የቻለችው። 53ኛው ደቂቃ ላይ፣ 56ኛው ደቂቃ፣ 57 እና 59ኛው ደቂቃ ላይ ከ53 እስከ 59 በ6 ደቂቃ ውስጥ 4 ግቦችን ማስቆጠር የቻለችበትን አጋጣሚ ተመልክተናል። ቤልጅየም ለዓለም ዋንጫው ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። ሌችተንስታይን በምድቡ በጣም ብዙ የግብ ዕዳዎችን ይዛ ነው ከምድቡ መጨረሻ ደረጃ ይዛ ያጠናቀቀችው። ሌላኛው በትልቁ ሲጠበቅ የነበረው ጨዋታ ስኮትላንድ እና ዴንማርክ የሚያደርጉት ጨዋታ ነበር። ምክንያቱም
ዴንማርክ ይህንን ምድብ እየመራች ነበር። ስኮትላንድ ሁለተኛ ነበረች። የትላንትናውን ጨዋታ የሚያሸንፍ ብሔራዊ ቡድን ዓለም ዋንጫውን መቀላቀሉን የሚያረጋግጥበት ጨዋታ እንደሆነ ይታወቃል። ስኮትላንድ በዚህ ውድድር ላይ ከተሳተፈች ደግሞ በጣም ረጅም ጊዜያቶች ያልፈዋታል። ትላንትና ስኮትላንድና ዴንማርክ ያደረጉት ጨዋታም እጅግ በጣም የሚጠበቅ ጨዋታ እንደነበር ተመልክተናልና በአብደን ፓርክ የተደረገ መርሃ ግብር ነበር። ስኮትላንድ ይህንን ጨዋታ 4-2 በሆነ ውጤት በማሸነፍ ወደ ዓለም ዋንጫ ማለፏን አረጋግጣለች። ስኮት ማክቶሚኔ ጨዋታው በተጀመረ በ6 ደቂቃ ውስጥ እጅግ በጣም ቆንጆ የምትባል የመቀስ ምት ጎል ትላንትና ማስቆጠር ችሏል ስኮት ማክቶሚኔ። ከዛ በተጨማሪ ቫንክላንድ፣ ቲርኒ እና ማክሊን ግቦቹን ያስቆጠሩ የስኮትላንድ ብሔራዊ ቡድን ተጫዋቾች ናቸው። ሁለቱ የማንቸስተር ዩናይትድ ንብረቶች ወይም ደግሞ የማንቸስተር ዩናይትድ ተጫዋቾች በውሰት ናፖሊ ቢገኝም ራስመስ ሆይለንድ 57ኛው ደቂቃ እና ፓትሪክ ዶርጉ 82ኛው ደቂቃ ላይ ለዴንማርክ ጎል ማስቆጠር ቢችሉም ነገር ግን ቡድኑን ከሽንፈት መታደግ ያልቻሉበት መርሃ ግብር ሆኖ ተጠናቋል። ትላንትና ስኮትላንዶች በመጨረሻዎቹ ደቂቃዎች ላይ ባስቆጠሯቸው ሁለት ጎሎች ወደ ዓለም ዋንጫ ማለፋቸውን አረጋግጠዋል። 94 እና 99ኛው ደቂቃ ላይ ባስቆጠሯቸው ሁለት ጎሎች ነው ጨዋታውን 4-2 ያሸነፉት። ስኮትላንድ ከ27 ዓመታት በኋላም ነው ወደ ዓለም ዋንጫ ማለፏን ያረጋገጠችው። በ1998 ነበር ለመጨረሻ ጊዜ በዓለም ዋንጫ ላይ የተሳተፈችውና ከ27 ዓመታት በኋላ ወደ ዓለም ዋንጫ ማለፏን ያረጋገጠችበት መርሃ ግብር ሆኖ የትላንትናው ጨዋታ ተጠናቋል። ዌልስና ሰሜን መቄዶኒያ ያደረጉት መርሃ ግብር በዌልስ 7-1 አሸናፊነት ነው ትላንትና የተጠናቀቀው። ዊልሰን ሁለት ግቦችን ማስቆጠር የቻለበት መርሃ ግብር ነው። ዌልስ 7-1 አሸንፋለች። ቤላሩስ እና ግሪክ 0-0፣ ኦስትሪያ እና ቦስኒያ 1-1፣ ቡልጋሪያ ጆርጂያን 2-1፣ እንዲህ ኮሶቮ እና ስዊዘርላንድ 1-1 አጠናቀዋል። ሮሜኒያ ደግሞ ሳን ማሪኖን 7-1 በሆነ ውጤት ያሸነፉበት መርሃ ግብር ትላንትና የተደረጉ የአውሮፓ ዞን የዓለም ዋንጫ ማጣሪያ ጨዋታዎች ናቸው። ትናንትና 7 ግቦችን ያስቆጠሩ 3 ብሔራዊ ቡድኖችን ተመልክተናል። ሮሜኒያ ሳን ማሪኖ ላይ 7 አስቆጥራለች። ዌልስ ሰሜን መቄዶኒያ ላይ 7 ጎሎችን ያስቆጥራለች። እንዲሁ ቤልጅየምም ሌችተንስታይን ላይ 7 ግቦችን ያስቆጠረችበት ምሽት ሆኖ ትናንትና ተጠናቋል። በዚህም ቤልጅየም፣ ስፔን፣ ኦስትሪያ እንዲሁ ስዊዘርላንድ እና ስኮትላንድ ወደ 2026ቱ የዓለም ዋንጫ ማለፋቸውን ያረጋገጡ ብሔራዊ ቡድኖች ሆነዋል። በትላንትናው ዕለት በተደረጉ ጨዋታዎች ትላንትና በርከት ያሉ የወዳጅነት ጨዋታዎችም እንዲሁ ተደርገዋል። ነገር ግን አንዳንዶቹን ጨዋታዎች ብቻ እንጠቁማችሁ። ትላንትና ከተደረጉ ጨዋታዎች መካከል ሁለቱ የአፍሪካ ሀገራት የሆኑት ሴኔጋል እና ጎረቤታችን ኬንያ ትላንትና የወዳጅነት ጨዋታን አድርገው ነበር። ትላንትና እንግዲህ ባደረጉት ጨዋታ ኬንያ በጣም ብዙ ግቦች ተቆጥሮባት ጨዋታውን ተሸንፋለች። ሴኔጋል ይህንን ጨዋታ 8-0 በሆነ ሰፊ ውጤት ነው ማሸነፍ የቻለችው። በጨዋታው ላይ ሳዲዮ ማኔ በመጀመሪያው 45 የጨዋታ ክፍለ ጊዜ ብቻ ሃትሪክ ሰርቶባቸዋል። በ17ኛው ደቂቃ ከዛ በተጨማሪ በ31ኛው ደቂቃ በፍጹም ቅጣት ምትና 35ኛው ደቂቃ ላይ ጎል ማስቆጠር ችሏል። ከዛ ቀደም ብሎ ግን ኒኮላ ጃክሰን ሁለት ጎሎችን አስቆጥሯል። እንዲሁ ደግሞ ዲዩፍም ጎል አስቆጥሮ የመጀመሪያ 45 የተጠናቀቀው 6-0 በሆነ ውጤት ነበር። መባዬ እንዲሁ ደግሞ ንጃዬ ደግሞ ቀሪዎቹን ግቦች ያስቆጥረው ትላንትና ሴኔጋል ማሸነፍ የቻለችበትን ጨዋታ ነው 8-0 በሆነ ሰፊ ውጤት ያሸነፈችበት መርሃ ግብር አንደኛው የተደረገ የወዳጅነት ጨዋታ እንደሆነ ተመልክተናል። ከዛ ውጪ ደግሞ ሌላኛው ሲጠበቅ የነበረው ጨዋታ ደግሞ እንዲሁ ብራዚል ያደረገችው መርሃ ግብር ነው። ትላንትና ብራዚል ከአፍሪካዊቷ ሀገር ቱኒሲያ ጋር ነበር ትላንትና ጨዋታቸውን ያደረጉት። ይህ ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። ትላንትና ማስቱሪ ባስቆጠረው ጎል ቀዳሚ ነበሩ ቱኒሲያዎች። ነገር ግን ኤስቴቫኦ ዊሊያን ትላንትናም ጎል አስቆጥሯል። በፍጹም ቅጣት ምት ባስቆጠረው ጎል ጨዋታው 1-1 በሆነ ውጤት ነው የተጠናቀቀው። ትላንትና ሉካስ ፓኩዌታ 78ኛው ደቂቃ ላይ የፍጹም ቅጣት ምትን እንግዲህ ቢያገኝም ማስቆጠር ያልቻለበትን አጋጣሚ ግን ተመልክተናል። ጨዋታው ብራዚልና ቱኒሲያም ጨዋታቸውን 1-1 በሆነ ውጤት ነው እንዲሁ እንዲያጠናቅቁ የሆነው። ሌላኛው የምንመለከተው የወዳጅነት ጨዋታ ትላንትና የተደረገው ደግሞ ሞሮኮና ዩጋንዳ ያደረጉት ጨዋታ ነው። በዚህ ጨዋታ ላይ ሞሮኮ 4-0 በሆነ ሰፊ ውጤት ነው ማሸነፍ የቻለችው። ትላንትና ሀርበርት በራሱ ጎል ላይ ጎል አስቆጥሯል። ሲያብሪ ከዛ በተጨማሪ ደግሞ እንዲሁ ቀሪዎቹን ጎሎች ራሂሚና እንዲሁ ደግሞ ኤልኩኑስ ግቦቹን ያስቆጠሩ የሞሮኮ ብሔራዊ ቡድን ተጫዋቾች ናቸው። ኑሱር ማዝራዊ ትላንትና አሲስቶችን ማድረግ የቻለበትን አጋጣሚን የተመለከትነው። ትላንትና የተደረጉ ጨዋታዎች እነዚህ ናቸው። በአጠቃላይ ኢንተርናሽናል ብሬኩ ለ4 ወራት ከዚህ በኋላ እንግዲህ አይመለስም እስከ መጋቢት ድረስ። ከዚህ በኋላ የተወዳጆቹ የአውሮፓ ታላላቅ ሊጎችን በየሳምንቱ እየተመለከተን የምንቀጥል ነው የሚሆነው። ከ4 ወራት በኋላ መጋቢት ወር ላይ ነው በድጋሚ የኢንተርናሽናል ብሬክ ጨዋታዎች የሚመለሱት። በዚህ ሳምንት ደግሞ የተወዳጆቹ የአውሮፓ ታላላቅ ሊጎች የሚመለሱ ይሆናል።
ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ደግሞ እንጀምር። በተደጋጋሚ በማንቸስተር ዩናይትድ ቤት በአሁኑ ሰዓት እንደ ኮቢ ማይኖ በግልጽ እድል እንዲሰጠው የጠየቀም አንድም ተጫዋች የለም። በተደጋጋሚ እድሎች እንዲሰጡት ጥያቄዎችን እያቀረበ ነው የሚገኘው። በተለይ ይህ እድል የማይሰጠው ከሆነና በዓለም ዋንጫው ላይ መሳተፍ ስለሚፈልግ በጥር ክለቡን ለቆ ለመውጣትም ሊገደድ እንደሚችል ይነገራል። ተጫዋቹ በተለይ በዘንድሮ ክረምት በአሜሪካ፣ ካናዳና ሜክሲኮ በጣምራ በሚያዘጋጁት የ2026 ዓለም ዋንጫ ሀገሩን ወክሎ መመረጥ ይፈልጋል። ለዚህም ነው ራሱን ለማሳየት እድል እየጠየቀ የሚገኘው። በዚህ በእንግሊዝ ብሔራዊ ቡድን ስብስብ ውስጥ በጣም ታለንትድ የሆኑ ተጫዋቾች በሱ ቦታ ላይ እንደሚገኙ ይታወቃልና ፉክክሩ የበዛ ስለሚሆን የጨዋታ እድሎችን ማግኘት ይጠበቅበታል ተብሎ ነው የሚታሰበው። ኮቢ ማይኖ ዘንድሮ በሊጉ በሩበን አሞሪም አንድም ጨዋታ የቋሚነት እድልን አላገኘም። በተወዳጁ የእንግሊዝ ፕሪምየር ሊግ ዘንድሮ ኮቢ ማይኖ ቋሚ ሆኖ የገባበት አንድም ጨዋታ የለም። በፕሪምየር ሊጉ ደግሞ ያገኘው የደቂቃ ብዛት ደግሞ 138 ደቂቃዎችን ብቻ ነው ሜዳ ላይ ያሳለፈው። በእንግሊዝ ካራባኦ ካፕ በቋሚነት የመሰለፍ እድልን ባገኘበት አንድ ጨዋታ አንድ ለጎል የሆነ ኳስ አመቻችቶ ማቀበል መቻሉ የምናስታውሰው ነው። በጉዳት ምክንያት የዓለም ዋንጫ ማጣሪያን ወደ ብሔራዊ ቡድኑ ስብስብ አለመጠራቱ ተጫዋቹን ይባስ ደስተኛ እንዳይሆን ያደረገው ይመስላል። ይሁን እንጂ ኮቢ ማይኖ በቋሚነት ክለቡን መልቀቅ አይፈልግም። በውሰት ግን ወደ ሌሎች ክለቦች መሄድና ራሱን ማሳየት ከዛም ወደ ዓለም ዋንጫው መጠራትም እንደሚፈልግ ነው በርካታ ዘገባዎች እየጠቆሙ የሚገኙት። አሁን ላይ ሩበን አሞሪም የቡድኑን እቅድ አንድ አካል አድርገው ተጫዋቹን እንደሚወስዱት ይነገራልና ኮቢ ማይኖ እጅግ አስቸጋሪ ጊዜ ውስጥ እንዳለ ነው መረጃዎች የሚያሳዩት። ስለ ኮቢ ማይኖ የተለያዩ ሀሳቦች እየተሰጡ ይገኛሉ። ነገር ግን አሁንም ቢሆን ማንቸስተር ዩናይትዶችና አሰልጣኝ ሩበን አሞሪም ይህንን ተጫዋች የቡድናቸው የእቅዳቸው አካል አድርገው ቀጥለዋል። እንዲሁ ደግሞ በቡድን ውስጥ እንዲቆይም ፍላጎቱ አላቸው። በተለይ በአፍሪካ ዋንጫ ወቅት የሚያጧቸው ተጫዋቾች ስለሚኖሩ ቡድኑ ስኳዱ ሰፊ እንዲሆንላቸው ፍላጎታቸው ነውና ተጫዋቹን መልቀቅ እንደማይፈልጉ ነው ዘገባዎች እየጠቆሙ እንደሚገኙ መረጃዎቹ የወጡት። ሴሜኒዮ በጥር ተጫዋቾች የዝውውር መስኮት ክለቡን ይለቃል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ምክንያቱም እንግዲህ አነስተኛ የውል ማፍረሻ ይኖረዋል ተብሏል። በጥር ተጫዋቾች የዝውውር መስኮት ጊዜም ቦርንመዝ አንቷን ሴሜኒዮን በጥር የዝውውር መስኮት ከመልቀቅም ሊገድበው አይችልም የሚል መረጃም እንዲሁ እየወጣ ይገኛል። በተጫዋቹ ኮንትራት ውስጥም የ65 ሚሊዮን ፓውንድ የውል ማፍረሻ ተካቷል። ማንኛውም እሱን የሚፈልግ ክለብ 65 ሚሊዮን ፓውንድ ማቅረብ የሚችል ከሆነ ይህንን ገንዘብ ከፍሎ ተጫዋቹን መውሰድ ይችላል ተብሎ ነው የሚታሰበው ተጫዋቹ ጋር ከተስማሙ። ይህ ደግሞ በጥር የዝውውር መስኮት ለሁሉም ክለቦች በጣም በቀላሉ እንደሚሰራ ነው መረጃዎች የሚያሳዩት። ሆኖም ግን የትኛውም ክለብ ቦርንመዝ የእሱን ተተኪ ለማምጣት ጊዜ እንዲያገኝ በዝውውር መስኮቱ መጀመሪያ ላይ ነው ይህንን የውል ማፍረሻ መጠቀም የሚችለው። በተጨማሪም ተጫዋቹ በክረምቱ የዝውውር መስኮትም ከዚህ የውል ማፍረሻ ደግሞ እያነሰ በመጣ ገንዘብም ማግኘት እንደሚችሉ ነው ዳቪድ ኦርነስቲን መረጃውን እያጋራ የሚገኘውና ይህንን ተጫዋች ለማስፈረም የሚፈልጉ ክለቦች በተለይ በጣም በርካታ እንደሆኑ ይታወቃል። ማንቸስተር ዩናይትድ፣ ቸልሲ፣ ቶተንሃም፣ ሊቨርፑል፣ አርሰናልም እንዲሁ ስሙ ሲነሳ እየሰማን እንገኛለንና ይህንን ተጫዋች ለማስፈረም ጥረቶችን የሚያደርጉ ክለቦች ይህንን ገንዘብ በጥር መክፈል የሚችሉ ከሆነ ተጫዋቹን ማምጣት ይችላሉ። አሊያ ደግሞ መጠበቅ የሚችሉ ከሆነ በክረምቱ ከዚህም ዝቅ ባለ ገንዘብ ማስፈረም እንደሚችሉ ነው መረጃዎቹ እየወጡ የሚገኙት። በክረምቱ እንደምናስታውሰው ከማንቸስተር ዩናይትድ ጋር ስሙ ተነስቶ እንደነበር እናስታውሳለንና አሁን ላይ ይህንን ተጫዋች ለማስፈረምም እድሎች እንዳሏቸው ነው ዘገባዎች እየጠቆሙ የሚገኙት። ማንቸስተር ዩናይትድ ቤት በደጋፊዎች ዘንድ ስለ ጆሹዋ ዘርክዚ ብዙ ነገር ይነሳል። ነገር ግን በዘንድሮ ዓመት ከሁለተኛው አጋማሽ በኋላ ከተቀያሪ ወንበር ተነስቶ ከማሟሟቅ የበለጠ አያገኝም። እየሰጠም ያለው ነገር ደግሞ የለም እየተባለ ይገኛል። በነፃ ዝውውር ከጀርመኑ ባየር ሚኒክ የጣሊያኑን ቦሎኛ ከተቀላቀለ በኋላ ባሳየው ምርጥ ብቃትም የሁሉም የማንቸስተር ዩናይትድ ደጋፊዎች ማለት ይቻላል በአስማማ ሁኔታ ነበር ወደ ማንቸስተር ዩናይትድ የተዘዋወረው። ጥሩ እንቅስቃሴ የሚያደርጋል ተብሎ ተጠብቆ ነበር። ሩበን አሞሪም ስለ ጆሹዋ ዘርክዚ በተጠየቀ ጊዜም የአጥቂ መስመሩን የሚያግዝ ወሳኝ ተጫዋች አድርጎ እንደሚመለከተው ነው አሰልጣኝ ሩበን አሞሪም የሚናገረው። ሩበን አሞሪምም እንዲሁ እንግዲህ በፊት መስመሩ ላይ የሚፈልገው ተጫዋች በሙሉ አቅሙ የሚጫወት ጎል ላይ በጣም ጥሩ የሆነ ተጫዋችን እንደሆነ ይናገራል። ዘርክዚ እንግዲህ በፊት መስመሩ ላይ ይህንን ማድረግ ይችላል ወይ? በጣም በትልቁ ጥያቄ የሚነሳ ጉዳይ ነው። ተጫዋቹ በዘንድሮ ዓመት በሊጉ በአጠቃላይ ከሙሉ 90 ደቂቃ ያላነሰ 82 ደቂቃዎችን ያነሰ እንግዲህ 82 ደቂቃዎችን ብቻ ነው ሜዳ ላይ ያሳለፈው። በሁሉም ውድድሮች ላይ 82 ደቂቃዎችን ብቻ ነው እስካሁን ለማንቸስተር ዩናይትድ ግልጋሎት የሰጠው። የመጫወት እድል ባገኘባቸው ደቂቃዎች ደግሞ 8 የግብ ሙከራዎችን አድርጓል። ከተሞከሩት ሙከራዎች አንዱ ብቻ ነው
ኢላማውን የጠበቀ ሙከራ ያደረገው። ተጫዋቹ በቀጣይ በውሰት ከክለቡ የመውጣት እድልም እንዳለው በስፋት ቢወራም ሩበን አሞሪም ግን ተጫዋቹን ማቆየት ነው አሁንም ፍላጎት እንዳለው እየተነገረ የሚገኘው። ዌስትሃም ዩናይትድን ጨምሮ በርካታ የእንግሊዝ ክለቦች እንግዲህ የሱ ፈላጊዎች መሆኑ ይነገራል። ነገር ግን ጆሹዋ ዘርክዚ አንድ ፍላጎት እንዳለው ነው የሚነገረው። ይህም በሮማው አሰልጣኝ ጃምፔሮ ጋስፔሪኒ ስር መጫወት እንደሚፈልግ ነው በተደጋጋሚ የሚነገረው። ጥሩ ጊዜያቶችን ወደ አሳለፈበት የጣሊያን ሴሪኤም መመለስ እንደሚፈልግ ተነግሯል። ጆሹዋ ዘርክዚም እሱም ተመሳሳይ ነው። በሜክሲኮ በአሜሪካና በካናዳ በሚዘጋጀው የዓለም ዋንጫ ላይ የኔዘርላንድ ብሔራዊ ቡድንን ወክሎ መጫወት ይፈልጋል። አሰልጣኝ ሮናልድ ኪውመን ደግሞ የኔዘርላንድ ብሔራዊ ቡድን አሰልጣኝ የተጫዋች በቋሚነት እድሎችን ማግኘት የማይችል ከሆነ ለብሔራዊ ቡድን ለመጥራት በጣም ከባድ እንደሚሆናቸው ሲናገሩ እንደነበር ሰምተናል። እና ጆሹዋ ዘርክዚ እንግዲህ በቋሚነት መሰለፍ ይኖርበታል ያንን እድል ለማግኘት ተብሎ ነው የሚታሰበው። ተጫዋቹ አሰልጣኙ በሚቀጥለው ዓመት የዓለም ዋንጫ ቦታ እንዲያገኝ ሊረዳው እንደሚችልም ያምናል ተብሏል። ጃምፔሮ ጋስፔሪኒ አሰልጣኝ የሚሆን ከሆነ የሱ እድሎች እንደሚያገኝና ወደ ዓለም ዋንጫው እንዲጠራም ደግሞ እድሎችን እንደሚያመቻችለት ያምናል ጆሹዋ ዘርክዚ። የሮማ እቅድ መጀመሪያ ከተጫዋቹ ጋር ስምምነት ላይ መድረስና በመቀጠል ደግሞ ከማንቸስተር ዩናይትድ ጋርም መደራደር እንደሆነ መረጃዎች ያሳያሉ። ሮማዎች ኔዘርላንዳዊውን ተጫዋች በመጀመሪያ በውሰት አግኝተው በመቀጠል ደግሞ በቋሚነት የግላቸው ማድረግ እንደሚፈልጉ ነው ስፖርት ዊትነስ የተባለው የመረጃ ምንጭም እየገለጸ የሚገኘውና የጆሹዋ ዘርክዚ በማንቸስተር ዩናይትድ ቤት የመቆየት እድል አጣብቂኝ ውስጥ እንደገባ ነው መረጃዎቹ የወጡት። ቤንጃሚን ሼስኮ በታህሳስ ወር መጀመሪያ ላይ ወደ ቡድን ልምምድ እንደሚመለስ ይጠበቃል። ስሎቬኒያዊ አጥቂ ለ3 ሳምንታት ያክል ከሜዳ እንደሚርቅና ወይ ደግሞ 4 ሳምንታት ወይም 1 ወር ከሜዳ ሊርቅ እንደሚችል ይጠበቃል። ከዚህ ቀደም እንደተገለጸው የጉዳት መጠኑ ለረጅም ጊዜ ከሜዳ የሚያርቅ አይደለም እና የእሱ ጥረት ደግሞ ይወስኗል ተብሎ እንደሚታሰብ ነው ታማኙ ፋብሪዚዮ ሮማኖ መረጃዎችን እያጋራ የሚገኘው። ናትናን ሶልት እንደተናገረው ከሆነ የማንቸስተር ዩናይትድ በጥር እንግዲህ ለመሙላት ካሰበው ክፍተት መካከል አንደኛው ተከላካይ መስመሩ ላይ ነው። በዚህም ማንቸስተር ዩናይትድ ውሉ ሊጠናቀቅ የ6 ወራት ዕድሜ ብቻ የቀረውን የማርክ ጎሂን ሁኔታ ይከታተላል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ከማጓየር ጋር እየተደረገ የሚገኘው የውል ማራዘም ንግግርም እድገት እያሳየ ካለመሆኑ አንጻር ተከላካይ ማስፈረምም በአጀንዳቸው አናት ላይ እንደሰፈረ ጭምር ነው ሶልት መረጃውን እያጋራ የሚገኘውና እንግዲህ የአማካይ ስፍራ ያስተካክላሉ ተብሎ ይታሰባል። የአማካይ ስፍራውን በደንብ ማጠናከር ይፈልጋሉ ተብሎ ይታሰባል። ነገር ግን ሌላኛው ኢላማቸው ደግሞ የተከላካይ መስመሩንም ማጠናከር እንደሆነ ጭምር ነው መረጃዎች እየወጡ የሚገኙትና በነፃ ዝውውር ላይ ይገኛል ተብሎ ከሚጠበቁ ተጫዋቾች አንደኛው ማርክ ጎሂን ለማስፈረምም እንቅስቃሴዎችን እንደሚያደርጉ ጭምር ነው ሶልት መረጃውን እያጋራ እንደሚገኝ ዘገባዎች እያሰፈሩት። አርሰናልን የተመለከቱ መረጃዎችን ነው አሁን ደግሞ ወደ እናንተ የምናደርሰው። ብራዚላዊው ጋብሪኤል ማጋሌሽ ለምን ያክል ጊዜ ነው ከሜዳ የሚርቀው የሚሉ ጥያቄዎች በስፋት እየተነሱ ይገኛሉ። ሰሞኑን ብራዚል ባደረገችው ጨዋታ ጉዳት ገጥሞት እንደነበረ እናስታውሳለን እና ብራዚላዊው የአርሰናል የኋላ መስመር ተጫዋች ነው ጋብሪኤል ማጋሌሽ ለብሔራዊ ቡድኑ ለብራዚል በወዳጅነት ጨዋታ አገልግሎት ሲሰጥ ነው ጉዳት የገጠመው። ጋብሪኤል ማጋሌሽ ያጋጠመው የጡንቻ ጉዳት ለመለየት ተጨማሪ የሕክምና ምርመራዎች እንደሚያስፈልጉት ነው አሁን ላይ የተገለጸው። ይሁን እንጂ ግምቶች ግን እየወጡ ነው። እስካሁን በተደረገው ምርመራ ግን ተጫዋቹ ከ1 እስከ 2 ወራት ከሜዳ ሊርቅ እንደሚችል የሚያሳዩ መረጃዎችን ነው ዘ አትሌቲክ አገኘሁት ባለው መረጃ መሰረት ይፋ እያደረገ የሚገኘውና ይህንን ተከትሎ ጋብሪኤል ማጋሌሽ አርሰናል የሚያደርጋቸው 11 እና ወይ ደግሞ እስከ 13 ያክል ጨዋታዎች ሊያመልጡት እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙ። ተጨማሪ ምርመራዎች ይደረጋሉ። ነገር ግን በግምት መሰረት ግን ምናልባት ጋብሪኤል ማጋሌሽ ከ11 እስከ 13 ጨዋታዎች ሊያመልጡት ይችላሉ ተብሏል። ከቶተንሃም ጋር በፕሪሚየር ሊጉ፣ በቻምፒየንስ ሊግ ከባየር ሚኒክ፣ በፕሪሚየር ሊጉ ከቼልሲ፣ ከብሬንትፈርድ፣ ከአስተን ቪላ፣ በቻምፒየንስ ሊግ ከክለብ ብሩዥ፣ በፕሪሚየር ሊጉ ከወልቭስ፣ ከኤቨርተን እንዲሁ ደግሞ በካራባው ካፕ ከክሪስታል ፓላስ፣ ከብራይተን፣ ከአስተን ቪላ፣ ከቦርንመስ፣ ከሊቨርፑል እና ከኖቲንግሃም ፎረስት ጋር በፕሪሚየር ሊግ የሚደረጉ ጨዋታዎች ምናልባት እንግዲህ በጉዳት ምክንያት ያመልጠዋል ተብሎ የሚጠበቁ ጨዋታዎች እንደሚሆኑ ነው እየተገለጸ የሚገኘውና ተጨማሪ ምርመራዎች ሲደረጉ ደግሞ ተጨማሪ መረጃዎች ይፋ እንደሚደረጉ ዘገባዎች እየወጡ ነው። ነገር ግን ከ1 እስከ 2 ወራት በጉዳት ምክንያት ከሜዳ እንደሚወጣና ምናልባት ከ11 እስከ 13 ጨዋታዎችም ሊያመልጡት እንደሚችሉ ጭምር ነው ዘገባዎች በትልቁም እየሰፈሩ የሚገኙት። ሰሞኑን እንግዲህ የአርሰናል ተጫዋቾች ተደጋጋሚ ጉዳቶች እየደረሰባቸው ይገኛል። ሪካርዶ ካላፊዮሪ በጉዳት ምክንያት በእርግጥ መጠነኛ የሚባል አይነት ቀለል ያለ ጉዳት እንደሆነ ተነግሯል። ነገር ግን ሪካርዶ ካላፊዮሪም በጉዳት ምክንያት ነው
ከጣሊያን ብሔራዊ ቡድን ውጭ የተደረገው። ከዛ በተጨማሪ ደግሞ ጁሪየን ቲምበርም እንዲሁ ለኔዘርላንድ ብሔራዊ ቡድን ጨዋታ ሲያደርግም የተወሰነ ጉዳት አጋጥሞት እንደወጣ ተመልክተናል። የእሱም ጉዳት ያን ያክል ከባድ እንዳልሆነ አሰልጣኝ ሚኬል አርቴታ ማረጋገጣቸው የምናስታውሰው ነው። ሌላኛው ካይ ሃቨርትስ ጉዳትን ነው የምንመለከተው። ሃቨርትስ ጉዳቱ እንዳገረሸበት ነው መረጃው የወጣው። ወደ ሜዳ ለመመለስ ተቃርቦ የነበረው የአርሰናሉ የፊት መስመር አጥቂ የሆነው ካይ ሃቨርትስ ጉዳቱ በድጋሚ እንዳገረሸበት ይፋ ተደርጓል። ስለ ሃቨርትስ ጉዳት አስተያየታቸውን የሰጡት የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ዩሊያን ናግልስመን ሃቨርትስ መጠነኛ ጉዳት አጋጥሞታል ሲሉ ጭምር ተናግረዋል። ካይ ሃቨርትስ በቀጣይ የፈረንጆቹ አዲስ ዓመት ከመግባቱ በፊትም ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ጭምር ነው መረጃዎች እየወጡ የሚገኙት። ሃቨርትስ በውድድር ዓመቱ መጀመሪያ ባጋጠመው የጉልበት ጉዳት ምክንያትም ቀዶ ጥገና አድርጎ እንደነበር ይታወሳልና በቅርቡ ወደ ሜዳ ይመለሳል ተብሎ ሲጠበቅ ነበር። ነገር ግን ጉዳቱ በድጋሚ እንዳገረሸበት የሚያሳዩ መረጃዎችን ነው ዩሊያን ናግልስመን ያጋሩት። የዴይሊ ሜሉ ዘጋቢ ኢሳን ካን ደግሞ ስለ አርሰናል በተለይ የጥር ተጫዋቾች የዝውውር መስኮት ላይ ምን አይነት እቅዶች እንዳሉ አንዳንድ ሀሳቦችን አጋርተዋል። ኢታን ንዋኔሪ እድገቱን ለማስቀጠልና በቂ የጨዋታ እድሎችን ለማግኘት ሲባል በጥር ተጫዋቾች የዝውውር መስኮት ክለቡን በውሰት ሊለቅ የሚችልበት እድሉ እንዳለ ነው እየተናገረ የሚገኘው። በሱ ቦታ ላይ ሌሎች ተጫዋቾች በመኖራቸው ምክንያት እንግዲህ ኢታን ንዋኔሪ እድገቱ እንዲቀጥል የተወሰኑ ጊዜያቶችን በውሰት እንዲያሳልፍ ሊሰጥ ይችላል የሚል ግምቶችን የዴይሊ ሜሉ ዘጋቢ ይፋ አድርጓል። ከዛ በተጨማሪ ግን አርሰናል ከጋብሪኤል ማርቲኔሊ በተለይም ከሳዑዲ ክለቦች ከፍተኛ ጥያቄ ከቀረበለት ደግሞ ተጫዋቹን ለመልቀቅም ሊያስብበት እንደሚችል የሚያሳዩ መረጃዎችን ነው በትልቁ እየሰማን የምንገኘውና ይህንን ተጫዋች ምናልባት ጥሩ ጥያቄዎች የሚቀርቡለት ከሆነ ለመሸጥም ወይም ደግሞ ለመልቀቅም እድሎች እንዳሉት ይነገራል። ለማርቲኔሊ ትልቅ ጥያቄ ከቀረበ አርሰናል ለማዳመጥ ዝግጁ ነው ተብሏል። ማርቲኔሊ የኖኒ ማንዱዌኬና የሊያንድሮ ትሮሳርድ ድንቅ ብቃት ከታየ በኋላ የሚሰጠው ደረጃ ዝቅ ብሏል። ክለቡ ባለፈው ክረምት ካወጣው ከፍተኛ ወጪ ውስጥም የተወሰነውን መልሶ ማግኘት ስለሚፈልግ ተጫዋቹን ለመሸጥም ምናልባት ሙከራዎችን ሊያደርግ እንደሚችል ጭምር ነው ዘገባዎች እየወጡ የሚገኙትና ማርቲኔሊ ምናልባት ጥሩ ጥያቄዎች የሚቀርቡ ከሆነ ክለቡን ለቀው ሊወጣ የሚችል ሌላኛው ተጫዋች እንደሆነ ተነግሯል። ሌላኛው አርሰናል ለቤን ዋይት የሚቀርቡ ጥያቄዎችን ለመቀበልም ክፍት ነው ተብሏል። ሆኖም ግን ቤን ዋይት በክለቡ እንደሚቆይ ነው የሚጠበቀው። ያለው ውልም እስከ 2028 ክረምት ድረስ በአርሰናል ቤት ያቆየዋልና እስከዛ ድረስ በአርሰናል ቤትን ሊቆይ ይችላል የሚሉ መረጃዎች እየወጡ ይገኛሉ። አርሰናል ለቤን ዋይት የሚቀርቡ ጥያቄዎችንም ይሰማል ተብሏል። ይሁን እንጂ በሚቀጥለው ክረምት ግን ስለ ወደፊቱ ተጨማሪ ውይይቶች ከተደረጉ በኋላ ከቡድኑ ጋር እንደሚቆይ ይጠበቃል ሲልም ጭምር ነው ይህንን መረጃ ያጋራው የዴይሊ ሜሉ ዘጋቢ መረጃውን እያጋራ የሚገኘው። ከዛ በተጨማሪ ሌላኛው ሪካርዶ ካላፊዮሪ አርሰናልን ከተቀላቀለ በኋላ ባጋጠሙት በርካታ ጉዳቶች ምክንያት የለንደኑ ክለብ ማይልስ ሉዊስ ስኬሊን የቡድኑ አስፈላጊ ተጫዋች አድርገው እንግዲህ ይቆጥረዋል ተብሎ ነው የሚታሰበውና በጥር ወርም በውሰት የመልቀቅ ፍላጎት የላቸውም። ክለቡ በሉዊስ ስኬሊ የረጅም ጊዜ አቅምም ላይ እምነት እንዳለው ጭምር ነው የሚነገረው። ስኬሊ እንግዲህ ባለፈው ክረምት ለ5 ዓመታትም አዲስ ውል ተፈራርሞ እንደነበር ይታወሳልና ክለቡን በጭራሽ አይለቅም። ክለቡ እንዳስፈላጊ ተጫዋች አድርጎ ነው የሚቆጥረው። እናም በጥር ወር እሱን በውሰት ለመስጠትም ምንም አይነት ፍላጎት እንደሌላቸው ጭምር ነው መረጃዎች እየወጡ የሚገኙት። ነገር ግን አንዳንድ ዘገባዎች እንደሚጠቁሙት ከሆነ ተጫዋቹ በ2026 የዓለም ዋንጫ ላይ በእንግሊዝ ብሔራዊ ቡድን ውስጥ መካተት ይፈልጋል። አሁን ላይ ደግሞ በሱ ቦታ በዚህ ሳምንት ጥሪ የተደረገለት ኒኮ ኦሬሊ እንደሆነ ይታወቃል። እሱ ደግሞ በማንቸስተር ሲቲ ቤት በቋሚነት እያገለገለና ጥሩ እድሎችን እያገኘ እንደሆነ ጥሩ እንቅስቃሴም እያደረገ እንደሆነ ይታወቃልና ምናልባት ሉዊስ ስኬሊ በዛ ቦታ ላይ እድሎችን ላያገኝ የሚችልበት እድል ይኖራል ብለው በርካቶች ስጋቶቻቸውን እየገለጹ ነውና ተጫዋቹ ምናልባት በውሰት ሊያመራ ይችላል የሚሉ ግምቶቻቸውን ሲያሰፍሩ ነበር። አሁን ግን ሪካርዶ ካላፊዮሪ ተደጋጋሚ የጉዳት ሪካርዱ እንደሚታወቀው ነውና እንግዲህ አንዳንድ ጨዋታዎች ላይ ሉዊስ ስኬሊ ሊኖር እንደሚችል የሚያሳዩ መረጃዎች እየወጡ ነው። ምንም እንኳን ሪካርዶ ካላፊዮሪ በፕሪሚየር ሊጉ ዘንድሮ በአብዛኞቹ ጨዋታዎች ላይ በቋሚነት የጀመረ ቢሆንም በቀጣይ ግን የሉዊስ ስኬሊ ጉዳይም እንደሚወሰን ነው የሚጠበቀው። ከአርሰናል ግን ይለቃል ተብሎ እንደማይታሰብ ነው ዴይሊ ሜል መረጃውን ያጋራው። በትልቅ ክለብ መጫወት እፈልጋለሁ፣ የኔ የአርሰናል ደጋፊ ነኝ ብለዋል አንቷን ሴሜኒዮ። ከልጅነቴ ጀምሮ አርሰናልን ስከታተልና ስደግፍ ነው ያደግኩት። በትልቅ ክለብ ለመጫወት አቅሙ እንዳለኝ ማሳየት ይጠበቅብኛል። በቻምፒየንስ ሊግም ሆነ በዩሮፓ ሊግ የሚጫወት ቡድን መቀላቀል ግን እፈልጋለሁ። ያ እንዲሆን ግን ጊዜ ይፈልጋል። በአንድ ጊዜ የሚሆን አንድም ነገር የለም ብለዋል። ደግሞ ማውቃለሁ ያንን ለማሳካት ለረጅም ጊዜ ቋሚ የሆነ አስደናቂ አቅምን ማሳየት ይጠበቅብኛል። ለዛም ደግሞ
እድሜን በሙሉ ስሰራ ቆይቻለሁ፣ በዛም አቅሜ ደግሞ የሚቀጥል ይሆናል ሲል ነው የተናገረው። እንግዲህ አንቷን ሴሜንዮ የተናገረው ንግግር የአርሰናል ደጋፊ እንደሆነ ተናግሯል። ነገር ግን ለትልልቅ ክለቦች መጫወት እንደሚፈልግ ነው የተናገረው። ሌሎች ትልልቅ ክለቦችም ጥያቄ ቢያቀርቡለት እንደሚስማማ ነው እየተናገረ የሚገኘውና በአውሮፓ ቻምፒየንስ ሊግ በዩሮፓ ሊግም ለሚሳተፍ ክለብ መቀላቀል እንደሚፈልግ ተናግሯልና በትልቅ ደረጃ መጫወት እንደሚፈልግ ተናግሯል። ነገር ግን እሱ የልጅነት ክለቡ ደግሞ ወይም ደግሞ በልጅነቱ የሚደግፈው ክለብ ደግሞ አርሰናል እንደነበር ነው አንቷን ሴሜንዮ እየተናገረ የሚገኘው። እንግሊዛዊው የቀይ መስመር አጥቂ የሆነው ቡካዮ ሳካ ወደ ቀድሞ የክለብ አጋሮቹ በትውስታ ተመልሶ ሜሱት ኦዚልን አብዝቶ እንደሚወደውና ከሱ ደግሞ ምርጥ ተጫዋች እንደሆነ ጭምር መስክሮለታል። ቡካዮ ሳካ ለመጀመሪያ ጊዜ በአርሰናል ቤት ጨዋታን ያደረገው በ2018 በዩሮፓ ሊግ ጨዋታ ከቃራባግ ጋር ባደረጉት ጨዋታ ነበር። ከኦዚል ጋርም የመጫወት እድልን ያገኘው በዚሁ ጨዋታ ላይ ነው። ታዲያ ቡካዮ ሳካም በልጅነት እድሜውም የሚያውቀው ሜሱት ኦዚልን ምርጡ ተጫዋች ሲል ለቢቢሲ ቆይታን አድርጎ ይህንን ሀሳብ ሰጥቷል። ትልቅ ብቃት ያለው ተጫዋች ነው። እሱን መመልከትና ከሱ ጋር መጫወት ደግሞ በጣም የሚያዝናና ነገር ነበር ሲልም ጭምር ነው የተናገረውና በጣም የሚያደንቀው ተጫዋች እንደሆነ ጭምር ሀሳቡን ሰጥቷል። ቡካዮ ሳካም ስለ ሜሱት ኦዚል ነው ይህንን ሀሳብ ያጋራው። ሊቨርፑልን የተመለከተ መረጃን ደግሞ ወደ እናንተ እናደርስ። ራያን ግራቨንበርች ከሊቨርፑል ጋር ያለው የረጅም ጊዜ ኮንትራትን ለማራዘም እየተቃረበ ነው። እስከ 2030 እና ወይም ደግሞ 2031 ድረስም አዲስ የውል ስምምነትም ይፈራረማል ተብሎ እንደሚጠበቅ ነው ኒኮላ ሺር መረጃውን እያጋራ የሚገኘው። በተለይ አምናም በአርነ ስሎት ስር ሊቨርፑሎች የተወዳጁ የእንግሊዝ ፕሪምየር ሊግ ሻምፒየን በነበሩበት አመት ላይ በጣም ድንቅ እንቅስቃሴን ማሳየቱን የምናስታውሰው ነው። ራያ ግራቨንበርችና በጣም ጥሩ ጊዜያቶችን አምና ያሳልፎ ነበር። ዘንድሮም ደግሞ ጥሩ እንቅስቃሴዎችን ማሳየት እንግዲህ ይቀጥላል ተብሎ ይታሰባልና ሊቨርፑሎች በዚህ ተጫዋች ደስተኛ ናቸው። ስለዚህም ሌሎች ተጫዋቾችን በዛ ቦታ ላይ አምጥተው ቡድኑን ማጠናከር ቢፈልጉ እንኳን ራያ ግራቨንበርች ግን አሁንም በቡድኑ ከሚወደዱ ተጫዋቾች መካከል አንደኛው እንደሆነ ነው እየተገለጸ የሚገኘውና በዚህ ቡድን ይቀጥላል ተብሎ ይታሰባል። ኮንትራቱ እስከ 2030 እና 2031 ድረስም ደግሞ ሊራዘምለት እንደሚችል ነው ኒኮላ ሺር መረጃውን እያጋራ የሚገኘው። ኔዘርላንዳዊው የሊቨርፑል የተከላካይ ስፍራ ተጫዋች የሆነው ቨርጂል ቫን ዳይክ ለሀገሩ አንድ ሪከርድን ማጻፍ እንደቻለ ነው ዘገባዎች የጠቆሙት። እንግዲህ በዚህ በኢንተርናሽናል ብሬክ ወቅትም ጨዋታዎች እንዳደረጉ ይታወቃል። የዓለም ዋንጫ ማጣሪያ ጨዋታ አድርጋ ኔዘርላንድ ወደ ዓለም ዋንጫው ማለፏን ማረጋገጧ ይታወሳልና ለሀገሩ ሆላንድ ደግሞ 72 ጨዋታዎችን በአምበልነት በመምራትም በቁጥር ትልቅ ስፍራን የያዘ ኔዘርላንዳዊ ተጫዋች በመሆን ሪከርድ ሰብሯል። እንግዲህ ኔዘርላንድን ወይም ሆላንድን ይህንን ያክል ጨዋታዎች በአምበልነት የመላ ሌላ ተጫዋች የለምና እንግዲህ ቨርጂል ቫን ዳይክ በርከት ያሉ ጨዋታዎችን ብሔራዊ ቡድኑን በአምበልነት የመራ ተጫዋች እንደሆነ መረጃዎች ያሳያሉ። እንግዲህ በጣም ጥሩ ቁጥርን የሚባል ነው ቨርጂል ቫን ዳይክ ለሀገሩ ብሔራዊ ቡድን እንዳስመዘገበ ቁጥሮች የሚያሳዩት። የባርሴሎናን ጥቂት ጉዳዮች ደግሞ እንመልከት። ከባርሴሎና ጋር በተያያዘ የምናነሳው ጉዳይ ከፕሬዝደንቱ ተቃራኒ የቆመው አሰልጣኝን ነው የምንመለከተው። ሻቪ ሄርናንዴዝን ነው የምንመለከተው። የባርሴሎና የቀድሞ ተጫዋችና አሰልጣኝ ሻቪ ሄርናንዴዝ በ2026 ለሚደረገው የባርሴሎና ፕሬዝደንታዊ ምርጫ ከዮሃን ላፖርት በተቃራኒ መቆሙን የተነገረው። ሻቪ በሚደረገው ፕሬዝደንታዊ ምርጫ ላይ እጩ ሆነው ለቀረቡት ቪክተር ፎንት ያለውን ድጋፍ በማሳየት ምርጫ ቅስቀሳ ላይ እንደተሳተፈን የተነገረው። የዮሃን ላፖርት ጠንካራ ተቀናቃኝ ይሆናሉ ተብሎ የተጠበቁት ቪክተር ፎንትም ከቀድሞ አሰልጣኝ መደገፋቸው በርካታ ደጋፊዎችን እንደሚያስገኝላቸው ነው ግምቶች እየወጡ የሚገኙትና እንግዲህ ፕሬዝዳንት ዮሃን ላፖርት በተቃራኒ እንደቆመ ነው ዘገባዎች እየጠቆሙ የሚገኙት። ራፊኒሃ ከቡድኑ ጋር ልምምዱን አድርጓል። ይህ በእንዲህ እንዳለ ፔድሪ ግን ልምምድ አላደረገም። ምክንያቱም ክለቡ ከሱ ጋር ጥንቃቄ ማድረግን ስለሚመርጥና ምንም አይነት ሪስክን መውሰድ ስላልፈለገ ነው እንጂ ከጉዳት እንደተመለሰ ግን ሰሞኑን የወጡ መረጃዎች ያሳያሉ። በዛው አንጻር ግን ራፊኒሃ ከጉዳቱ አገግሞ ልምምዶችን መስራት እንደጀመረ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። እንዲሁ ደግሞ ሌላኛው ተጫዋቻቸው ፔድሪ ደግሞ በቅርቡ ወደ ልምምድ ይመለሳል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። የሪያል ማድሪድን ጉዳዮች ደግሞ እናንሳ። አይደር ሚሊታኦ ጉዳት አጋጥሞታል። ብራዚላዊው የሪያል ማድሪድ የኋላ መስመር ተጫዋች የሆነው አይደር ሚሊታኦ ጉዳት እንዳጋጠመው ነው ይፋ ሆነው። ትላንትና ምሽት ብራዚል ከቱኒዚያ ጋር ባደረጉት የአቋም መፈተሻ ጨዋታ አይደር ሚሊታኦ በጉዳት ተቀይሮ ወጥቷል። ብራዚል ከቱኒሲያ ጋር ያደረጉት የአቋም መፈተሻ ጨዋታ 1-1 በሆናቸው ውጤት ነው ያጠናቀቁት። የብራዚልን ግብ ኤስቴቫኦ ዊሊያን ሲያስቆጠር ማስቱሪ ደግሞ
ቱኒዚያን ቀዳሚ ያደረገች ጎል ማስቆጠር ችሎ ነበር። በዚህ ጨዋታ ላይ ግን አይደር ሚሊታኦ የሪያል ማድሪዱ ተጫዋች ጉዳት እንደገጠመው ይታወሳል። ባለፉት 2 ጨዋታዎች ላይ 2 የተከላካይ ስፍራ ተጫዋች ነው ጉዳት የገጠመባቸው ብራዚሎች። እንዲሁ ጋብሪኤል ማጋላሽም ጉዳት ገጥሞት እንደነበር እናስታውሳለን። ትናንትና ደግሞ የሪያል ማድሪዱ አይደር ሚሊታኦ ጉዳት እንደገጠመው ነው መረጃዎቹም የወጡት። ኦሪዮል ሹዋሜኒ ጥያቄ ይቀርብለታል። ሰዎች ስለ አጨዋወትህ ስለሚሰጡት አስተያየት ምን ትላለህ ተብሎ ተጠይቆ ነበር። ሪያል ማድሪድ እኔን ከሞናኮ ሲያስፈርመኝ ያየብኝ የጨዋታ ባህሪና እንደ ሹዋሜኒ መጫወት እንጂ እንደ ክሬቲቭ ሚድፊልደር መጫወትን አይደለም። በዚህ ቡድን ውስጥም እያንዳንዱ ተጫዋችም ያለበትን የጨዋታ ሚና በደንብ ጠንቅቆ ያውቃል። ለማሸነፍም ሁሉንም ነገር ያደርጋል ሲልም ጭምር ነው የተናገረው። እኔ በሰዎች አስተያየት ላይ ተመርኩዤ የአጨዋወት ስታይሌንም አልቀይርም ሲልም ጭምር ነው ኦሪዮል ሹዋሜኒ ሀሳቡን እየሰጠ የሚገኘው። የቱርክ ክለብ ጋላታሳራይ ሮድሪጎን በጥር ተጫዋቾች የዝውውር መስኮት በውሰት ለማስፈረም ሁኔታውን እየተከታተለ እንዳለ ነው ዲያሪዮ አስ የተባለው የመረጃ ምንጭ እየተናገረ የሚገኘው። ሮድሪጎ አሁን ላይ በሪያል ማድሪድ የጨዋታ እድሎችን እንደ ልብ ማግኘት አልቻለም እና ይህ ተጫዋች በዚህ ምክንያትም ክለቡን ለቆ ሊወጣ ይችላል የሚሉ ግምቶች ሲወጡ ነበር። ወደ እንግሊዝ ክለቦችም ሊያመራ እንደሚችል ግምቶች አሉ። ምክንያቱም በርከት ያሉ የእንግሊዝ ክለቦችን ተጫዋች ለማስፈረም ጥረቶችን ያደርጋሉ ተብሎ ነው የሚጠበቀውና በርካታ ፈላጊዎችም በክረምት ስለነበሩት አርሰናል እና ሊቨርፑልን ጨምሮ ማንቸስተር ሲቲ እና ቶተንሃምም የዚህ ተጫዋች ፈላጊዎች ነበሩ። ነገር ግን አሁን ላይ ከወደ ቱርክ ጋላታሳራይ ይህንን ተጫዋች በጥር ተጫዋቾች የዝውውር መስኮት በውሰት ለማስፈረም ፍላጎቶች እንዳሉት ነው ዲያሪዮ አስ የተባለው የመረጃ ምንጭ እየገለጸ የሚገኘው። ካረም ቤንዜማ ስለ ቪኒሲዮስ ጁኒየር ባሎንዶርን ስለማሸነፍ እድል ተጠይቆ ምላሹን ሰጥቷል። እኔ እንደማስበው ከሆነ አንድ ቀን ሊያሸንፍ ይችላል ብዬ ገምታለሁ። ከባድ ነው፣ ነገር ግን ማድረግ የሚያስችል አቅም አለው። እሱ በሜዳ ላይ ስላለው ጨዋታ ብቻ ትኩረቱን አድርጎ ሌላውን ነገር ደግሞ ወደ ጎን ትቶ መስራት እንዳለበት የተረዳ ጊዜ ሽልማቱን ማሳካት ይችላል። እሱ ባሎንዶርን ለማሸነፍ የሚያስችል ምርጥ ብቃትና ማሸነፍ የሚያስችል ቦታ ላይ ይገኛል። ሪያል ማድሪድ ለማሸነፍ ከሪያል ማድሪድ የተሻለ ቦታ ደግሞ በጭራሽ አታገኝምና በሪያል ማድሪድ ሆኖ ይህንን ነገር ለማሳካት ጥረቶችን ማድረግ ይኖርበታል ሲልም ነው ካሬም ቤንዜማ ስለ ቪኒሲዮስ ጁኒየር የባሎንዶር የማሸነፍ እድል ተጠይቆ ምላሹን የሰጠው። ቪኒ ትልቅ ልብ ያለው የተለየ ሰው ነው ብሏል ካሬም ቤንዜማ። ሁልጊዜም ከሌሎች መማር ይፈልጋል። ሰዎች በጣም ብዙ ጫናዎች እሱ ላይ ያደርጉበታል። አንዳንድ ተጫዋቾች ላይም ቢሆን ይህንን ጫና ተቋቁመው በዛ ደረጃ መቀጠል አይችሉም ነበር። እሱ አሁንም ወጣት ነው፣ ነገር ግን ከአሁነው ብዙ ጨዋታዎችን ለሪያል ማድሪድ ተጫውተዋል። በክለቡም የተሰራውን ታሪክ መርሳት የለብንም። አሁንም ቢሆን መጥፎ ነው ልንል አንችልም። ፍትሃዊ አይደለም፣ ጥሩ ላይ ነው፣ ነገር ግን ከዚህ በላይ ደግሞ መስራት እንደሚችል አውቃለሁ ሲል ካሬም ቤንዜማ ስለ ቪኒሲዮስ ጁኒየር ሀሳቡን ሰጥቷል። ለዩክሬን ብሔራዊ ቡድን ተጠርቼ አልጫወትም ስለማለቴ የሚናፈሱ አሉባልታዎች ተራና መሰረተ ቢስ ናቸው። ለሀገሬ ብሔራዊ ቡድን ያለኝ ፍቅርና ታማኝነት ለድርድር የሚቀርብ አይደለም። አንድም ጊዜ ላለመሳተፍ አስቤ አላውቅም። ለብሔራዊ ቡድኑ አለመጫወቴ ሆነ ደግሞ በእኔ ቦታ ሌላ ሰው መጠራቱ የኔ ችግር አይደለም፣ የአሰልጣኙ ውሳኔ ሲሆን ዋናው ትልቁ ጉዳይ የቡድን ስኬት ነው። የሚታተሙ ጽሁፎችን መሰረት የሌላቸውና የሙያ ስነ ምግባርን እየጣሱ ናቸው ብለዋል። አንድሪያ ሉኒን የሪያል ማድሪዱ ግብ ጠባቂ ነው ይህንን ሀሳብ የሰጠው። በሳንቲያጎ ቤርናቢው የተደረገው የኤንኤፍኤል ጨዋታ የማድሪድ ከተማ 150 ሚሊዮን ዩሮ የሚጠጋ ገቢ ማስገኘቱን የታወቀው በቤርናቢው ከታደሙ 78610 ተመልካቾች ወደ 42000 የሚጠጉት ዓለም አቀፍ ቱሪስት በአብዛኛው ከአሜሪካና ከጎረቤት የአውሮፓ ሀገራት የመጡ ናቸው። በማድሪድ የሚገኙ ሆቴሎችም 90 በመቶ ያክሉ በጨዋታው ተመልካቾች ተይዘው የነበረ ሲሆን በሬስቶራንቶችና ባሮች ላይም ያወጡት ገንዘብን ጨምሮ ወደ 21 ሚሊዮን ዩሮ ገቢ በሆቴሎች ተገኝቷል። ስቴዲየሙም ሆነ ከተማው ደግሞ ለሁሉም ተመልካቾች አስደናቂ ነበር። ይህንን ተከትሎም በቤርናቢው በተደረገው የኤንኤፍኤል ግጥሚያ ትልቅ ስኬት ሆኖ መመዝገቡን ነው ዲያሪዮ አስ የተባለው የመረጃ ምንጭ መረጃውን ያጋራው። ሮናልዶ ከትራምፕ ጋር እንደሚገናኝ ያረጋግጣለሁ ብሎ ነበር ፒርስ ሞርጋን ትላንትና ምሽት። ፖርቱጋላዊው የእግር ኳስ ኮከብ ክሪስቲያኖ ሮናልዶ በትላንትናው ዕለትም ወደ አሜሪካ እንደሚያመራ በስፋት እየተዘገበ ይገኝ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ክሪስቲያኖ ሮናልዶን በነጩ ቤተ መንግስትም እንደተቀበሉት ነው መረጃዎች የወጡት። የክሪስቲያኖ ሮናልዶ የአሜሪካ ጉዞ በስፋት ይዘገብ እንጂ ከነጩ ቤተ መንግስትም ሆነ ከሮናልዶ የተሰጠ ማረጋገጫ አልነበረም። ከዘገባዎቹ በፊት ከክሪስቲያኖ ሮናልዶ ጋር ቅርብ ግንኙነት ያለው ጋዜጠኛ ፒርስ ሞርጋን እውነት መሆኑን እኔ ያረጋግጥላችኋለሁ ሲል ግን በማህበራዊ ትስስር ገጹ አስፍሮላቸው ነበር። ሮናልዶ በቅርቡ ባደረገው ቃለ ምልልስም ፕሬዝዳንት ዶናልድ ትራምፕ አግኝቶ ማነጋገር እንደሚፈልግም ገልጾ ነበር።
ክሪስቲያኖ ሮናልዶ በወቅቱ ፕሬዝዳንት ዶናልድ ትራምፕን ዓለምን መለወጥ የሚችሉ ሰው ሲሉም ገልጿቸው እንደነበር ይታወሳል። ፕሬዝዳንት ዶናልድ ትራምፕም ከሮናልዶ ጋር በሚነጋገሩበትም ዕለት ደግሞ ከሳዑዲ አረቢያው ልዑል አልጋ ወራሽም ሙሐመድ ቢን ሰልማን ጋርም ይገናኛሉ ተብሎ ተጠብቆ ነበር። ትላንትና እንግዲህ መገናኘታቸው ነው የተገለጸው። ዶናልድ ትራምፕ ክሪስቲያኖ ሮናልዶን የምን ጊዜም ምርጡ ተጫዋች ሲሉ አሞካሽተውታል። ፖርቱጋላዊው የ5 ጊዜ የባሎንዶር አሸናፊው ተጫዋች ክሪስቲያኖ ሮናልዶ በአሁኑ ሰዓት በአሜሪካን ዋሽንግተን ዲሲም ይገኛል የሚል መረጃ ወጥቷል። ሮናልዶ ትላንትና ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋርም ንግግሮችን ያደርጓል። ፕሬዝዳንት ዶናልድ ትራምፕ ከክሪስቲያኖ ሮናልዶ ጋር ያደረጉት ንግግር ግን ሚስጥራዊ መሆኑን ነው ዘገባዎች ያሰፈሩት። ንግግሩ በነጩ ቤተ መንግስት ከተዘጋጀው ይፋዊ የእራት ግብዣ ግማሽ ሰዓት ቀደም ብሎ እንደተደረገ ነው መረጃዎቹ ያሳዩት። ክሪስቲያኖ ሮናልዶ የምንጊዜ ምርጡ እግር ኳስ ተጫዋች ነው ሲሉ ፕሬዝዳንት ዶናልድ ትራምፕ አሞካሽተውታል። ሮናልዶ በሳዑዲ አረቢያው ልዑል አልጋ ወራሽ ሙሐመድ ቢን ሰልማን በሚመራው ልዑክም አካል ሆኖ ዋሽንግተን ዲሲ እንደተገኘና በነጩ ቤተ መንግስትም ከዶናልድ ትራምፕ ጋር ውይይት ማድረጉን ነው መረጃዎቹ ይፋ ያደረጉት። ባየር ሚኒክ ያልገባሁት ሪያል ቤቲስን ላለመክዳት ነው ብሏል አንቶኒ። ብራዚላዊው የሪያል ቤቲስ ተጫዋች የሆነው አንቶኒ አሰልጣኝ ቪንሰን ኮምፓኒ ለባየር ሚኒክ እንዲፈርም ደውለው ጠይቀውት እንደነበር ነው የተገለጸው። በዝውውር መስኮቱ መጨረሻ ቀን ባየር ሚኒክ እኔን ለማስፈረም ጥረት አድርጎ ነበር ሲልም አንቶኒ ይናገራል። አሰልጣኝ ቪንሰን ኮምፓኒም በግል ደውለውልኝ አውርተውኛል ሲልም ጭምር ነው የተናገረው ያለው አንቶኒ የኔ አስደናቂ መሆን ነግሮኝ ነበርም ጭምር ሲል ነው የተናገረው። እንግዲህ ቪንሰን ኮምፓኒ ደውሎ አንተ ድንቅ ነህ የሚል አይነት ሀሳብን እንደሰጠው ጭምር ነው አንቶኒ እየተናገረም የሚገኘው። ነገር ግን እኔ ለሪያል ቤቲስ ቃል ገብቼ ነበርና እነሱን መክዳት በጭራሽ አልፈለኩም። ሪያል ቤቲስ ለኔ የደስታ ቦታዬ ነው ሲልም ጭምር አንቶኒ እንዲሁ ሀሳቡን ሰጥቷልና ባየር ሚኒክን ያልተቀላቀልኩትም እኔ ለመጀመሪያውኑ ለዚህ ክለብ ወይም ደግሞ ለሪያል ቤቲስ ቃል ገብቼላቸው ስለነበር ነው ሲልም ጭምር ነው ሀሳቡን እየሰጠ እንደሚገኝ መረጃዎቹ በትልቁ እያጋሩ እንደሚገኙ ዘገባዎቹም የጠቆሙት። ኒውካስል ዩናይትድ በአሁኑ ወቅት ጥሩ አቋም ላይ ባለመሆኑ ምክንያት አሰልጣኝ ኤዲ ሃውን ለመተካት የአሰልጣኝ ዝርዝሮችን እየተመለከተ ይገኛል። ኒውካስል የውድድር ዓመቱን የጀመረው አስቸጋሪ በሆነ መንገድ ሲሆን ከመጀመሪያዎቹ 11 ጨዋታዎችም 3 ድሎችን ብቻ በማስመዝገብም በፕሪሚየር ሊግ ደረጃ ሰንጠረዥ 14ኛ ደረጃ ላይ ነው የተቀመጠው። የኤዲ ሃው ቡድን በዚህ የውድድር ዓመትም ወደ ቻምፒየንስ ሊግ በመመለሱ ምክንያት ጨዋታዎችን ማመጣጠን እየተቸገረ ሊሆን ይችላል። ምንም እንኳን በቻምፒየንስ ሊጉ በጥሩ ሁኔታ ላይ እየተጫወተ ቢሆንም ዴይሊ ሚረር እንዳወጣው መረጃ ከሆነ ግን የኤዲ ሃውን ሁኔታ ዘግቦታል። እንዲሁም በሴንት ጄምስስ ፓርክም የሚገኙት አመራሮችም ለውጥ ማድረግ ከወሰኑ ትኩረት ሊሰጣቸው የሚገቡ 4 ሊሆኑ የሚችሉ አሰልጣኝ እጩዎችን ጠቅሷል። ለኒውካስል ዩናይትድ አማራጭ ሊሆኑ የሚችሉ እንግዲህ የሚመስሉ 4 ስሞች ተጠቅሰዋል። የቦርንመዝ አሰልጣኝ አንዶኒ ኢራኦላ ስማቸው ተከቷል። የክሪስታል ፓላስ አሰልጣኝ ኦሊቨር ግላርሰን፣ የኢፕስዊች ታውኑ አሰልጣኝ ኬረን ማኬና እና እንዲሁ የቀድሞ የባርሴሎና አሰልጣኝ ሻቪ ሄርናንዴዝ ናቸው በእጩ ዝርዝር ውስጥ የተካተቱት። ከነዚህ ውስጥ ሻቪ በአሁኑ ጊዜ ስራ አጥ ላይ የሚገኝ ብቸኛው ሰው ነው። ሌሎቹ ግን እያሰለጠኑ የሚገኙ ናቸው። እናም አማራጮች ናቸው። በተመሳሳይ ጊዜ ግን ስፔናዊው ታክቲሽያን በጣም ልምድ ያለው አሰልጣኝ ስላልሆነ ኒውካስል በፕሪሚየር ሊጉ ባሳዩት የተረጋገጠ ስኬት ምክንያት ወደ አንዶኒ ኢራኦላና ኦሊቨር ግላርሰን ማዘንበሉ የተሻለ ሊሆንለት እንደሚችል ይገመታል። በአጠቃላይ ግን ኤዲ ሃው ኒውካስል አሁን ካለበት አስቸጋሪ ሁኔታ ለማውጣት የመሞከር እድልን የማግኘት መብት እንዳለው እርግጠኛ ነው። እንግሊዛዊው አሰልጣኝ ስልጣን ከያዘበት ጊዜ ጀምሮ እጅግ በጣም ጥሩ ስራን ሰርቷል። ባለፈው የውድድር ዓመትም ከሊቨርፑል ጋር በተደረገው የካራባኦ ካፕ ፍጻሜ ጨዋታም ድል የክለቡ የመጀመሪያ ዋንጫን ከ10 ዓመታት በኋላ አስገኝቶላቸዋል። በዚህ ክረምትም አሌክዛንደር ኢሳክን መሸጥ ለኒውካስል ነገሮችን ይበልጥ ከባድ አድርጎባቸዋል። ነገር ግን ኤዲ ሃው ነገሮችን ወደ ትክክለኛው አቅጣጫ ለመምራትም በጥሩ ቦታ ላይ መሆኑን ማሳየት ይኖርበታል ተብሎ እንደሚጠበቅ ነው ዘገባዎች እየጠቆሙ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ የምንገናኝ ነው የሚሆነው። ስላደመጣችሁኝ ግን ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።